ሃይሚ ብሩኬ ላንቺ ምንሽ ነው? ለምንድን ነው እንደዚህ የምትንጨረጨሪው እንዴ? ልጁን እኮ አሰቃይሽ። በሰላም ነው? ኧረ በፈጣሪ ምን ነው በርባሪ ሆንሽበት እኮ ሚጥሚጣ ሆንሽበት። ከህይወት ውጪ እንዴ ምን ሆነሽ ነው? ሁልጊዜ ጭቅጭቅ ወይ ፍቅረኛሽ ከሆነ ፍቅረኛዬ ነው በይ። ሰላም ጤና ይስጥልኝ ጉድና የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደዚህ ቻናል መጣችሁ። የቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አሁንም አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ፣ አስተካክላለሁ። እንግዲህ ዛሬ የመጣሁት በሃይሚና በብሩኬ ነው። እሱም ደግሞ እንግዲህ በሰሞን ያዙ ልቀቁኝ እያለች ነው ሃይሚ የምትባለዋ ማለት ነው። ቢራቢሮ ማለት ነው። እኔ ገረመኝ ማለት ነው። ምንሽ ነው ጥያቄ ነው ጠየቅኳት። ፍቅረኛሽ ነው ምንሽ ነው ስትባይ እኔ ፍቅረኛ አይደለም ኖርማል ጓደኛዬ ነው። ኦኬ ኖርማል ጓደኛሽ ከሆነ ምን ችግር አለው? ምን አገባሽ አንቺ ከሌላ ሴት ጋር ቢያድር ምን የሚያገባሽ ነገር አለ ነው? ወይስ በቃ ፕራንክም ቢሆን ምንም ቢሆን በቃ ከኔ ብቻ ጋር ነው መስራት ያለብን ነው የምትይው እንዴ? በጣም ያስጠላብሻል። ሁልጊዜ ጭቅጭቅ፣ ሁልጊዜ ያዙ ልቀቁኝ። እንዴ በቃ አልፈልግም ተይኝ ብሎ ዱባይ መጣ። ዱባይ ሲመጣ ደግሞ ታንቀሞታለሁ ብለሽ ተንጠልጥለሽ ዱባይ መጣሽ። ኦኬ ታረቃችሁ፣ ይሁን ተባለ። ሀቢብቲ የኮመንታተሮችን ሀሳብ እንትን አትበይ ማለት ነው። በጣም በቃ ኮመንታተሮች እንትን ስላሉሽ ብቻ በጣም ኦቨር ሄድሽ ማለት ነው። ልጅን አሰቃየሽ እኮ እንዴ ምን ሆነሽ ነው? ምን ነው በሰላም እንዴ ሁልጊዜ ምን ነው እንዴ? ካልፈለግሽ እኮ ብቻሽን መስራት ትችያለሽ። ወይም እውነት የምታፈቅሩ ከሆነ በቃ በአደባባይ ፍቅርሽን ገለጭለት። በቃ ከተቀበለ ይቀበልሻል፣ ካልተቀበለ ይቀበልሽም። ይሄ እኮ ምንም ችግር፣ ይሄ እኮ ኖርማል ነው። ባንቺ አልተጀመረም አፈቅረዋለሁ ማለት ነው። ወነ ፈቂ እየመጡ አፈቅረዋለሁ እያለ አይደል እንዴ? ምንድነው እንደዚህ የሚያንጨረጨርሽ? ወይም እንደዛ ከሆነ ብታፈቅሩ እንኳን በቃ አድበሽ መቀመጥ ነው ያለብሽ። አድቢ እንዴ ለሰው ልጅ ለደሙ ለወደንስ ደግሞ ከበሬ ኑርሽ እንጂ ገና እይታል ብለሽ ዝም ብለሽ ያዙ ልቀቁኝ። ፕራንክ ከሆነ ሴት ጋር ፕራንክ አደረገ። ልጅቷ ራሱ ትናንትና አሳዘነችኝ፣ ይቅርታ አለችሽ። ጭራሽ ደግሞ በቃ ልትማች ማለት ነው። አንቺ ማን እንደው ልጅቷ ትዕግስተኛ ናት። እኔ አሁን በጥፊ ነበር እምልሽ ማለት ነው። ቃጨሎ እንደምንሽ ነው? ልጅን እንኳን ገላታሽው። ኦኬ ምንሽ ነው? እኔ ኖርማል ጓደኛዬ ፍቅረኛሽ ነው አይደለም? እና እሺ አንቺና ብሩኬ ምንና ምን ናቸው? አልገባኝም። ያኔ ለቢዝነስ ነው እንደዚህ የምታደርጉት። ግን ለቢዝነስ ቢሆንም ከእናንተ ሰው ምክንያቱም አሁን እናንተ በቢሊዮን ዶላር ነው የምትካፈሉት። ምክንያቱም ብር አስከሯችኋል ማለት ነው። ብር ስላሰከራችሁ ከእናንተ ሰው ምንድነው የሚማረው? ምክንያቱም አንቺ ገና ነሽ። አሁን ካንቺ በተያለ አንቺን ያህል ቪዲዮ ማለት ነው ካንቺ ምንድነው የሚማረው? ሁልጊዜ መጨቃጨቅ፣ ሁልጊዜ እንዴ! ኧረ በእናታችሁ ይበቃችኋል። ቡታጅራ ያላችሁ ተበሮች ማለት ሁልጊዜ በውሸት የተመሰረተ ነገር ለዶላር ብላችሁ ምን ሆናችሁ ነው? ኧረ በቃችሁ። እውነት ውሸት እኮ አይጠበቅባችሁም እኮ። ያኔ አሁን ሰው ይወዳችኋል፣ እግዚአብሔር ይመስገን። በራሳችሁ ስራ ብትመጡ በቃ ሰው ያላችኋል። ያኔ 100 ዶላር የሚከፈላችሁ 100,000 ዶላር የሚከፈላችሁ ቢያንስ 50,000 ዶላር ቢከፈላችሁ ቦሪ ይበቃችኋል። የውሸት ብር እንደዚህ ከሚያሰክራችሁ ማለት ነው። ምክንያቱም የውሸት ብርና ያሲያት ብር በቃ በልያ ላይ አይጠገብም ማለት ነው። ወደ ሆነ ገደል ነው የሚወስዳችሁ ማለት ነው። እና እናንተ እየሰራችሁ ያሉት ያ ነው። ሰው ከእናንተ ምን ይማር እንዴ? ጭራሽ ማለት ነው ተከፋፍለው የሃይሚን እናት የብሩኬን እናት ይዘቀዝቃሉ። እነዚህ ደንቆሮች ማለት ቲክቶክ ላይ ያሉ ደንቆሮች በጣም እንትን የሚሉኝ እናንተ ቲክቶክ ላይ ያላችሁ ደንቆሮች ማለት ለምን ነው ዩቲዩብ መታችሁ? ለምን በዩቲዩብ አሸቅሩባቸው? ቲክቶክ ምን ይገኛል? 3,000 4,000 ፎሎ መሰብሰብ ያ ደግሞ ምንም ጥቅም የለውም። ለወሬ ለኮመንት ሄዳችሁ ለነሆኑ ማኛው ኮመንትና ለነቤታ ለሚሰደው ኮመንት ለመስጠትና ሊቭ ገብቶ እከሌ እንደዚህ አለ እከሌ እነሱ ምን ያደርግላችኋል? እነሱ ዶላራችን እየቆጠሩ ነው። ለምን ነው ጊዜያችሁን መታችሁ ወደ ዩቲዩብ እንትን አድርጋችሁ ለምን በዩቲዩብ አትሰሩ? በጣም ከፍተናችሁ እግዚአብሔርና ደግሞ ሲጀመር ምንድነው እንትን እናት እኮ ክብር ናት አይደል እንዴ? እናቶቻችን የምትዘቀዝቁ ምን ሆናችሁ ነው? እነሱን እንደፈለጉ ዘግዝቋቸው። ከዚህ ሁሉ የምታደርገው ነገር ይቺ ሃይሚ የምትባል ናት እንዴ! ምንድነው ሁልጊዜ ዘላለም መጨቃጨቅ? በቃ መጨቃጨቅ እንዴ! ቪዲዮዋን እዩ ማለት ነው ሁልጊዜ ኦኬ። የምታፈቅሩ ከሆነ እኔ አፈቅርሃለሁ በዩ በቃ ተናገሪ። ወይም አይ በቃ እኔ በሚዲያ አልናገርም አፍራለሁ ካልሽ ዝም በይ በቃ። እሱ ፍቅሩን እስከሚገልጽልሽ ልጅም ነሽ፣ ስራሽን ስሪ። ኖርማል እንስራ ያለሽን ስራ ስሪ እንዴ! ለሰው ክብር ይኑርሽ እንጂ ምን ሆነሽ ነው? ሰው እንዴት ኧረ ፈጣሪ ይቅርታ ለሽ አይደለ እንዴ? ይቅርታው እንደምን አትቀበይም?
አንተስ ብሩኬ ማለት አንተ ምንድን ማለቴ ምን ናት? ለምንድን ነው ሴት ልጅ እንደዚህ እያጫወት እንትን የምትለው? ወይ እውነት ፍቅር ካለብህ ፍቅርን ግለጽላት። ከዛ መቀበል አለ መቀበል የራሷ ፈንታ ነው። ኦኬ የራሷ ፈንታ ነው። ዳግም ሁሉ ጊዜ በሴት ልጅ ለምን ነው የምትጫወቱት? አንተም ከሌላ ወንድ ጋር ስትሄድ ያመሃል። ለምን? ይሄ ምንድነው? ፍቅረኛሞች ናችሁ ስትባሉ አይ አይደለንም ትላላችሁ። ምንድናችሁ? ኖርማል እህትና ወንድም። ኧረ እባክሽ እህትና ወንድም ኖርማል ጓደኛ እንደዚህ ይሆናል እንዴ? ሰውን ለምን ታጃጅላላችሁ? የሚያስተምር ነገር ለምን አታመጡም? አንዴ ቲሸርት እየለበሱ ብቻ መለጠፍ፣ በቃ ከደረት ላይ መለጠፍ፣ ከጭኗ ላይ መለጠፍ አይደብራችሁም እንዴ? ከእናንተ ሰው ምንድነው የሚማረው? ምክንያቱም እናንተ አሁን በ300 ሺህ በ400 ሺህ ነው የሚታይላችሁ። በጣም እይታ አላችሁ፣ እግዚአብሔር ይመስገን። ግን ደግሞ እይታ እንዳላችሁ ደግሞ ለሰዎች ይሁዱ ደግሞ ለሰዎች አራያ የሚሆን ነገር ነገ ልጆቻችሁ የማያፍሩበት ነገር ነገ እኮ እናንተ አንቺም የራስሽ ህይወት ይኖርሻል፣ እሱም የራሱ ህይወት ይኖረዋል። ነገ ውስጥ የማይሆን ነገር ለምን ትሰራላችሁ? ወይ ፍቅረኛሞች ከሆናችሁ እሺ በፍቅረኛሞች እንትን በሉ። አለዛ ግን ነገ ህይወታችሁ ውስጥ ህይወታችሁ መጥፎ ነገር የሚያስቀምጥ ነገር ለምን ትሰራላችሁ? ለኦዲየንስ ለምን ክብር አይኖራችሁም? መታፈቅራ ከሆነ ግለጽለት። መታፈቅራት ከሆነ ደግሞ ኖርማን በጓደኛ ከሆነ ደግሞ ምንድነው እንትን ምንድነው እንደዚህ የሚያቅለሳልሰው? እኔ እኮ ኖርማን ጓደኛ ነሽ ደግሞ መብቴ ነው። ደግሞ ሲጀመር ብራንክ ነው ያደረኩሽ። ብራንክ ባይሆንም እንኳን ምን አገባሽ ብለህ ለምን አንተ እውነቱን አትናገርም? አንቺ ጓደኛዬ ነሽ፣ የፈለኩትን ሴት ማየት ያለው መብቴ ነው። ለምን አትላትም? ለምን ትቅለሰልሳለህ? እንደሚያፈቅር ሰው አንደስ ቢሆን ማለት ነው። ብሩኬስ ቢሆን እሷማ ሲጀመር አረሱንማ እንዳታገባ ሲጀመር አንጨርጭራ ነው እንደሩታ ነው አንጨርጭራ መገል ዘላለም ጨቀጭቅ እንዴ! አጭር ሰውና ቀጭን ሰው እኮ ተንኮለኛ ጨቅጣቃ ነው። እውነት በፈጣሪ አቃጥላ እኮ ልደፈው ነው ልጁን። ኧረ በእናትሽ እንዴ! ኧረ ለእናቱ ይኑርበት። ተይው። ኧረ ምን ሆነሽ ነው? በሰላም ነው? ገና ለዶራል ገና ካንቺ ጋር ሲሆን ዶራል ዩቲዩብ ይታይልኛ ብሎ ታቃጥልሽ እኮ ገደልሽው። ትዕግስቱን ስጠኝ ፈጣሪ ሆይ። ትዕግስት ግን ትዕግስት ነው። እውነት በጣም አደንቃለሁ ትዕግስትህን፣ ያንተን ትዕግስት ማለት ነው ብሩኬ። ነገር ግን ቢሆን አንተም ጥፋት አለብህ። እውነታውን ነገር መናገር ነው ያለብህ። እውነታውን ተናገር፣ ያለውን ነገር ንገራት እንዴ! የዚህን ያለኝ በቃ ተመልካች ያዙ ይልቀቁኝ ትላለች። በቃ ያዙ ይልቀቁኝ። ሄሚዬ እባክሽ ይቅርታ አድርጊለት። ይቅርታ ባታደርግለትስ ለምን ትረጋትልም? እሱ ምን ይመጣበታል? አንዷን ያመጣል አይደለ እንዴ? ምንድነው እንደዚህ የምትሆነ? እነዚህ ኦዲየንሶቹ ደግሞ ማለት ነው እንደው አሁን ይሄ አሸንጉሊት የማልቀስ አሸንጉሊት አሁን እንደሆነ ብር በተከፈለበት እውነት እንደው ይቱ የሚሰማኝ ሆነ የልቅሶ አሸንጉሊቱን ማለት ነው በዘገው ወይም ማለት ነው የሆነ ብር ተከፍሎ ምናምን ቢሆን አንድ ብር እኮ ከፍለው ያለቅሶም እኮ በነፃ ስለሆነ የልቅሶ አሸንጉሊት የሚያደርጉት ማለት ነው እንዴ። ለማንኛውም አመሰግናለሁኝ ቤተሰቦች ስለተከታተላችሁኝ አመሰግናለሁኝ። በሌላ ቪዲዮ እስከመጣ ድረስ መልካም ቆይታ። አበረታቱን። ላይክ አትርሱልኝ። አመሰግናለሁ።